ከመኪና አደጋ ወላሂ ለትንሽ ነው የተረፍነው። ቢስሚላህ አደባባይ የዞርን እያለ ነው የተጋጨውና ተደርቤ ያልፋለሁ ሲል ተሳቢ መኪና ነበር። እኛ መኪና ጋር ተለጥፎ ሞት እንደዚህ ለካ ቅርብ ነው ምናምን ነው ያስባለና the hell ምንድነው? ሰላም አለይኩም ጋይስ እንዴት ናችሁ? ዛሬም በሌላ ቭሎግ ተመልሼ መጥቻለሁ። ዛሬው ቪዲዮአችን አዲስ አበባ በምሽት ምን ትመስላለች? አሁን ከምሽቱ 2 ሰዓት ነው። አዲስ አበባ በምሽቱ ምን ትመስላለች የሚለውን እናያለን። አሁን ያለሁት ድልድይ ስር ነው። የተሻገርኩ ነው። ዜብራ ላሳያችሁ። ግን በአዲስ መልኩ ከተሰራ በኋላ ቶታሊ ሌላ ሰፈር ነው የሚመስለው። በጣም ያምራል። ኦ ማይ ጋድ ዋው ኦ ማይ ጋድ እንዴት ነው የሚያምረው? በተለይ በዚህ ሰዓት ያለው ሰላም ያለው አየር ኦ ማይ ጋድ እዚህ እመጣለሁ። እዚህ ከተሰራ አሁን ገና እየመጣ ነው። ላይክ እናንተ ጋር እኩል እያየሁት ነው። በጣም ያምራል። በጣም ሰፊ ቦታ ነው። በዛም ሳይድ አለ፣ በዚህኛውም ሳይድ ተለያየ ዋለ። ዛሬ በጣም ያምራል። ኦ ማይ ጋድ ወላሂ ያምራል። ኦ ማይ ጋድ በተለይ አየሩ ዋው! እንደዚህ ነው እንጂ ቦታ ማለት እንደዚህ ነው እንጂ ይሄን ቦታ ያየሁት ለመጀመሪያ ጊዜ እንትና የመጣ ሰዓት አይሾው ዝምባብዌው ከመጣ ላይክ ባለፈው መጥቶ እያለ እሱ ላይፍ ስትሪም ያደረገ ያለ ነው ያየሁት። ይሄን ቦታ አስከማየው በጣም ነበር የጓጓው። ታየሁት። በጣም ያምራል። በዚህኛው ያስወጣል አንድ እንደዚህ ወደ ላይ ያስኬዳል። ከዛ ወደ ካፌዎቹ እንደዚህ ያስወጣል። አዲስ አበባ በጣም ተቀይራለች ከምታስቡት በላይ። በተለይ ውጭ ያላችሁ ከምታስቡት በላይ ተቀይራለች አዲስ አበባ። እኛ ደግሞ እዚህ እየኖር እንዴት እንደተቀየረ ሰው ቼንጅ አለ በደንብ አለ ቼንጅ። አልሐምዱሊላህ ሀገራችን ትለወጥልን ይመርባት። እንዴት ከመቼ ሰው ሀገሩን ጥሉ ወደዚህ ማለፍ አይቻልም። እዚህ ነው እንዴት የሚያምረው ጋቢት ያለው ሰላም እዚህ ቦታ ላይ የተለይ በዚህ ሰዓት ብቻችሁን ግን እንዳትመጡ። በብቻ ምናምን አይመከርም። ሰብሰብ ብላችሁ
ፋሚሊ ጋር ምናምን ሲሉ በዚህ በኩል ልክ ነው የሚመስለው ወደ ውጭ ነው አይደል የሚወጣው። በእነዚህ ካፌ ነው ዘጋ ያለችው ላሳያችሁ። ካፌ እንደወራለች። የኛው መንገድ መውጫ ነው። እዚህኛ ደግሞ እዚህ መውጣት አንፈልግም። በደንብ ሳናይማ መውጣት አንፈልግም። በዚህኛው ሳይድ የሚታያለ፣ በዚህኛው ሳይድ ደግሞ እንሂድ። ምንም ግርግር የለም። ጀስት በጣም አሪፍ አየር ትቀበላላችሁ፣ ትዝናናላችሁ። ውሃውም ስላለ በደንብ ንፋስና ቅዝቃዜ ምናምን አለ። እንደዚህ አይነት ቦታዎችን ገና እያየሁ ነው። አንድ እያየሁ ነው። ይህ ቦታ ደግሞ በጣም ያምራል። ኦ ማይ ጋድ! አሁን አዲስ አበባ ይመስላል ይህ ቦታ። ውጭ ሀገር አይመስልም? ዋው ዋው! በጣም የሚገርም ስራ ነው የተሰራው። የሚገርም የሚያምሩ ካፌዎች አሉ ከዚህ ጀምሮ። ዋው ዋው! በጣም ያምራል። እየወጣሉ ነው ያምራል። የባይክ መንገድ አለ። በጣም ሰፊ ነው። ባይክም ይዛችሁ መምጣት ትችላላችሁ። በየት ነው መውጫው? በዚህኛው ይመስለኛል መውጫ። ትልቅ ስክሪን አለ እዚህ ጋር። ስቴዲየም ነው አይደለ? ጠፋኝ እኮ ስቴዲየም መውጫ ነው። በዚህኛው በዚህ ግን ወደዚህኛው ሳይድ ስቴዲየም ነው የሚያስወጣ። አዲስ አበባ በጣም በጠዋቱ 12 ሰዓት ጀምሮ እስከ 2 ሰዓት እስከ 3 ሰዓት ያለው ታይም አዲስ አበባ ታምረኛለች። ለአስር ደግሞ ምሽት ታይም ላይ ደግሞ አየሩ ቀዝቀዝ ሲል ደግሞ ቶታሊ በእነዚህ ሰዓት። በዛ ውጭ ያው ብዙ ሰው እንቅስቃሴ ምናምን ይበዛበታል። በዛ ውጭ ፀሐዩ ጋር እንትኑ ጋር ምናምን ትንሽ እንትን ስለሚል በዛ ሰዓት ብዙ ወክ ለማድረግ እንከ የጠዋቱ ደግሞ ታይም እንዴት እንደምለው ሰው በጊዜ መግባት ጀምሯል ይመስለኛል። ያው ሰው በጊዜ መግባት ጀምሯል። እዚህ አካባቢ የሰው እንቅስቃሴ የለም። ሜድሮክ ነው እዚህ ጋር ያለው። ሜድሮክ ኢንቨስትመንት ግሩፕ ዋና ቢሮ ሄድ ኦፊሱ እዚህ ጋር ነው። እዚህ ጋር ደግሞ ሲቢ ብራንች የስቴዲየም ነው። አሁን ደግሞ በኤድና ሞል ሳይድ ይሄን በዚህኛው ሳይድ ያለውን ነው ማየት የፈለኩት። ምክንያቱም በደንብ ሶሻል ሚዲያ ላይ እያየው ነበር ነው እኔ እዚህ ባልነበርኩበት ሰዓት ላይ ይሄኛው ሳይት ደስ እንደሚያምር እና ዛሬ ከስንት ጊዜ በኋላ አብረን እናያለን። እዚህ ጋር ቸርች አለ።
እዛኛ ይሄን መስመር ይዘን የኢድና ሞልን ሳይት ይዘን ነው የምንወርደው እና ሪሊ የሚያምር ነገር አለው። በጣም ያምራል። በተለይ ደግሞ የህንፃዎቹ ላይ የተገጠሙት ላይቶች በጣም ነው የቀየሩት ከተማው እና እስከዛሬ እንዴት እንደዛ አይነት ነገሮች አልነበሩም ያልኩ ራሴን እየጠየቅኩ ነው። ምክንያቱም በቀላሉ ከተማን እንደዚህ ማሳመር ከተቻለ እስከዛሬ ለምን አላሰብነውም ነበረ? ጀስት አሁን በረንብ ካያችሁት የተገጠሙ ላይቶች አሉ። እነዚህ ላይቶች ምሽት ላይ ወይ ደግሞ ናይት ታይም ላይ በዚህ ሰዓት ላይ ከተማው ሌላ ድምቀት ውበት ነው የፈጠሩለት እና ትናንሽ ነገራቶች አይናቁም። የማሳመር ከተማን የማሳመር ትልቅ አቅም አላቸው። መቼ ዕለት ነው የሆነ ፎቶ ስቶሪ ለቅ ነበርና በውስጥ ሰው እየጠየቀኝ ነበር ሪሊ የት ነው ምናምን አልኩኝና ኢትዮጵያ አዲስ አበባ ነው ሪሊ እንደዛ ህንጻ አለ ምናምን አልኩኝ። ሰር አዲ በረንብ ባል ሀገራችን ተቀይራለች፣ በጣም አምሮባታል፣ በረንብ ነው ያማረባት ነው ያልኩ ነበርና ያው አንዳንዱ ሰው በተለይ ደግሞ ውጭ ያለ ሰው እንደዚህ ሪሊ እንደዚህ መቀየሩ እስከሚገርማችሁ ድረስ ነው የተቀየረው። የኛው ሳይት በፊትም ቦሌ ነው ያምራል። አሁን ደግሞ ከኮሪደሩ ላይቱ ሲጨመርበት ቡም ነው ቡም እና እንደዛ አይነት ቪዲዮ ምናምን ያያችሁም ሀገራችን ኢትዮጵያ እንድትመጡ ነው የሚያስመኛችሁ። እንደዛ አይነት ሀገር አለ ማለት ነው። እመጣለሁ እንድትሉ ነው የሚያደርጋችሁ። አሁን በዚህ ተነሳሽነት ሳናቶሚክ ተጀምሮ የተጀመረ የከተማ ለውጥ ሰው ከሁለት ከሶስት ከአራት ከአምስት ዓመት በኋላ ደግሞ ቶታሊ ሌላ ነገር ነው የሚመስለው። ቡም ነው የሚለው ነው ኢንሻአላህ። እና በዚህ ሰዓት ወክ የማያደርግ ሰው የለም። ምክንያቱም አንደኛ በየቦታው ላይት አለ፣ የሚያስፈራ ነገር የለም። በፊት ነው ዳርክ ነው፣ ላይት የለም፣ ብዙ ቦታ ያስፈራል ማለት እንደመንቀሳቀስ። ኮሪደር ከተጀመረ በኋላ አብዛኛው ሰፈሮች ላይ ላይቶች አሉ። ደግሞ የዋና መስመሩ አስፋልት የሚባለው ላይቶች ላቸውና በደንብ ነው በነፃነት ነው የምትንቀሳቀሱት። በነፃነት በደንብ ፋሚሊ ጋር ምናምን ናችሁ፣ ካፕሉ ናችሁ፣ በነፃነት ማለት ነው። ሰው አሁን ያለምንም ፍርሃት ነው እየተንቀሳቀሰ ያለው ነው። ይሄ ራሱ ትልቅ ለውጥ ነው። ሰው ውጭ ላይ የምናፍቀው ነገር አለ አይደል? ሀገራችንም ላይ በቃ ይሄ ራሱ ይናፍቃል እኮ እንደዚህ በነፃነት ከተማ ላይ ምናምን። በተለይ ደግሞ ምሽት ሰዓት ላይ መንቀሳቀሱ
በጣም ይናፍቃል። እና ውጭ ሀገር ላይ ያለው እንዳይናፍቃችሁ እኛም ሀገር ይሄው በዚህ ምሽት እንደ ልብ እየቦረቅን ነው። እንደ ልብ ኤድና ሞል ይጋ ደረስ። ኤድና ሞል ግን ምን አለ ቢከፈት እስከ መቼ ተዘግቶ ነው የሚቆየው? እዚህ ጋር አደባባይ ነበረ፣ እሱ ተነስቶ ሰፊ እንትን ሆነ። ሰፊ ቦታ ማለት ነው። አደባባይ በፍጹም መሰራት የለበትም። ምክንያቱም እኛ ኦልሬዲ ለውጡን አየ ነው። የትኛው ነው ሞር የሚያምረው የሚለው የሰው ብዛት ያሽሩ አይደል? ስቲል ቀን ነው የሚመስለው። በረም ይንቀሳቀሳል። በዚህኛውም የኛው የመድኃኒዓለም ሳይዱ አዲስ ነው። በዚህኛው በተቃራኒ መስመር ዋናው ቦሌ እስከላይት ወይ ያለበት ኦልሬዲ ቆየ ከተሰራ። በፊትም ያምር ነበር በደንብ። አሁንም በደንብ ነው ያማረበት። ያንኛው አላሳያቸውም። ያው ያ ብዙ አዲስ ነገር የለም፣ ጀስት ባለበት። የኛው ግን አዲስ ወይ ነው። የሰው ብዛት በዛኛው ሞል በዚህኛውም ያለ ነው። ሰው ብዛት እያስገረመኝ ነው በጣም ማለት። አሁን እንደሌላው ሰፈር ወደ ቤት ምናምን የሚገባ ከስራ ወጥቶ ወደ ቤት እየገባ ያለ ሰው አይደለም። ጀስት እዚህ አካባቢ ያለውን እንደዚህ ወክ ለማድረግ ምናምን ፈታ ለማለት የወጣ ሰው ነው። አንደኛ ረጋ ብለው ነው የሚሄዱ ምናምን ሰኔ እያደረጉ ነው። ምን ያህል ይሄ ሰፈር እንዳማረበት ያው ሰው ማሳያ ነው። የቆራረጥኩት ነገር የለም። በተለይ ይሄኛውን ሳይት ከላይ አብረን ጀምረን አብረን እንጨርሰዋል እስከሆነ ደቂቃ ድረስ ሙሉ ነው ማስገባላችሁ። ከት ምናምን የለውም፣ ምንም ከት የሚደረግ ነገር የለም። ዋርካ ታወር የሜክሲኮ ታክሲ እዚህ ጋር ነበር የምትይዙት። አሁን ግን የሉም፣ ገባ ብለው ይሆናል። በፊት አስባችሁታል? እዚህ ጋር ታክሲ ይቆማል። እዚህ ጋር ነበረ ተጋብታችሁ ምግብ። አሁን የለም። ጀስት እንደዚህ ገባ ብሎ ነገር ነው የምታገኙት። አሁን የራሱ በጣም ትልቅ ለውጥ ነው። አልሐምዱሊላህ ሀገራችን ይመርባት አይደል? What the hell? ምንድን ነው?
እንዲህ ነው የሚያስደነግጠው አለ ይሁን የሚፈነዳ ነገር ነው እኮ ይመስል የሚፈነዳ ነገር ቬሎ ቬሎ ሙሽሮች እዚህ ጋር ቬሎ 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 አለላቸው። አዝመራ ሽሮ እዚህ ጋር የሚገርም ሬስቶራንት ነው። ሽሮአቸው እንዴት እንደሚጣፍጥ ፕራይሳቸው በጣም አሪፍ ነው። ከዚህ ጀምሮ ታዋቂ ሆቴሎች አሉ። የዚህ ሰፈር ድምቀቶች እነዚህ ሆቴሎች ናቸው በፊት። አሁን ደግሞ ከተሰራ በኋላ ይበልጥ እንደዚህ አምሮበታል። ሰፋሪ ነው ይሄኛው፣ ሰፋሪ አዲስ ሆቴል። አዳዲስ ቢልዲንጎችም አሉ። ኦልሬዲ ጀስት ፊኒሺንግ ምናምን የሚቀራቸው ህንጻዎች አሉ። እነዚህ ህንጻዎች ደግሞ ሲያልቁ ከተማው የጫካ የፎቅ ጫካ ይሆናል። ማዶ ከዛ ደግሞ አያ ሆቴል የሚገርም ሆቴል ነው። ሲያምር ደግሞ ባለ ይሄኛው ህንጻ ደግሞ በዚህ በኩል በግራይ በኩል ያለው ህንጻ ደግሞ አዲስ ህንጻ ነው። አዲስ ህንጻ። በዚህኛው ሳይድ ያለው ጀስት ክፍት ቦታዎች ናቸው። ባህሩ ቦታዎች ናቸው። እዛ ጋር ሰፊ የመኪና ፓርክ ማድረጊያ ቦታ አለ። በጣም ብዙ መኪኖችን የያዘው በስርዓቱ የተሰራ ደከመኝ። ምክንያቱም ቀን ላይ ሌሎችን ቪዲዮዎች የሰራሁላችሁ ነበር ነው። ያው ረጅም ርቀት በእግሬ እየተጓዝኩ ነበር። እዚህ ጋርም ሌላ ሆቴል አለ። ያው በቃ እስከዚህ ድረስ ያለው ቦታ እንዳያችሁ በጣም ያምራል። በአካል ደግሞ ስታዩት ሪሊ በጣም ነው የሚያምር። አዝማን ሆቴል እዚህ ጋር ሆቴል አንድ ጊዜ ነው ጀስት ስብሰባ ነው። አንድ ጊዜ ነው የገባው። በዚህኛው ደግሞ ሳይድ 2000 ሀበሻ ባህላዊ ሬስቶራንት አለ። እዚህ ጋር ያለች ገባ ብላ ጀስት አምራለች። በዚህ በኩል ያሉት ደግሞ መኖሪያ ቤቶች ሲያምሩ እናያቸዋለን። ወደ ውስጥ ገብተን ትራፊክ ይኖራል እዚህ ግን እና እዚህ ልናመሽ ነው።
ነው የሚሆነው ኋላ ያለው ይሄ ነው ርቀትን ጠብቆ ማሽከርከር ነበር የተለጠፈው ይኛው ነው ቀርማለሁ ብሎ ነው እኮ ይኛው ቀርሜ ዞራል ነው ይኛው ቀርሜ ዞራል ብሎ ዳኪንተናል ተደረባ ሌላ ምክንያት ፈልጋለሁ ማሻአላህ ተርፈናል ከመኪና አደጋ ወላሂ ለትንሽ ነው የተረፍነው ቢስሚላህ አደባባይ የዞርን እያለ ነው የተጋጨውና ተደርብ ያልፋለው ሲል ተሳቢ መኪና ነበር እኛ መኪና ጋር ተለጥፎ ሞት እንደዚህ ለካ ቅርብ ነው ምናምን ነው ያስባለና አልহামዱሊላህ ተርፈናል መኪናው እዛ ጋር ነው ያው እዚህ ጋር ነው ተርፈናል ግን በጣም መስራነግጥ ነበር ስፖኮ መተቷል